ጤና ይስጥልን ውድ የቻናሌ ተከታታዮች እንዴት ከርማችኋል? በያላችሁበት ሰላምን ተመኘው። ዘቢብ ነኝ። ዛሬ ደግሞ በሌላ ቪዲዮ ተመልሼ መጥቻለሁ። አዲስ ከሆናችሁ እንኳንም በሰላም ወደ ቻናሌ መጣችሁ። ቪዲዮውን በማየት ከወደዳችሁት ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። የዛሬ ቪዲዮ የሚሆነው የፍሬንች ቶስት ነው፣ ግን በሁለት አይነት መንገድ አሳያችኋለሁ። ስፔሻሊ ልጆች በጣም ነው የሚወዱት ማለት ነው። እንደገና እንግዳ ቢመጣብን ለቁርስ የቁርስ አይዲያ የሚሆን ነው የማሳያችሁ ማለት ነው። አይ ሆፕ ትወዱታላችሁ ብዬ ተስፋ አደርጋለሁ። ጥሩ ቆይታ ይኖረናል። ወደ ቪዲዮ እንገባለን። መልካም ቆይታ። እሺ ተመልካቾቼ ዛሬ ፍሬንች ቶስት ለመስራት የሚያስፈልገኝን በሙሉ አቅርቤያለሁኝ። ቺዝ አለኝ፣ በሁለት አይነት መንገድ ነው ማሳያችሁ ብያችኋለሁ። እንቁላል አለኝ፣ ዳቦ አለኝ፣ ወተት እና ጨው ነው የሚያስፈልጉት ማለት ነው። ሰፋ ባለ ሰሃን እንቁላሌን እሰብራለሁኝ። ከዛ ትንሽ ጨው አደርጋለሁኝ። ያው ጨው አላበዛም ምክንያቱም ዳቦ ላይም ስላለ ማለት ነው። ከዛ ምንድነው ማረገው ወተት እጨምራለሁኝ፣ አንድ ማንኪያ የሚሆን ማለት ነው። ያው ስላልሞላውት ነው። ከዛ በደንብ አድርጌ እመተዋለሁ። ነጩና አስኳሉ በደንብ መቀላቀል አለበት ማለት ነው። ቢያንስ ከ1 ደቂቃ እስከ 1 ደቂቃ ከግማሽ በደንብ መምታት አለብን። ከዛ እዚህ ጋር ምጣዴን አዘጋጅቻለሁኝ፣ መጥበሻዬን ማለት ነው። አንድ ማንኪያ ወይ ደግሞ ግማሽ ማንኪያ የሚሆን ዘይት ኦሊቭ ኦይል አድርጌያለሁ። የገበታ ቂቤ ካለ ተመራጭ ነው። ያው እኔ ስለሌለኝ ባለን ቤት ውስጥ ነገር መጠቀም እንችላለን የሚለውን ነገር ነው ማሳያችሁ ማለት ነው። እና አሁን ሁሉም ነገር ሬዲ ነው። እሳቴን በጣም ቀንሼ ነው የከፈትኩት ማለት ነው። ዳቦዬን የምታዩት እንቁላል ውስጥ እከትና በደንብ አድርጌ አርሰዋለሁ ማለት ነው እያገላበጥኩኝ። በነገራችን ላይ 4 እንቁላል ሊሰራ የሚችለው 4 ዳቦ ነው። 4 ዳቦ ወይ 5 ዳቦ ሊሰራ ይችላል። ምክንያቱም በደንብ ማጠጣት ስላለብን ማለት ነው ዳቦውን። ግን እኔ 2 ኤክስትራ ጨምሬያለሁኝ ማለት ነው። 2 እንቁላል ጨምሬያለሁኝ። በዚህ መልክ እንትን ካልኩት በኋላ ወደ ጋለው ምጣዴ ላይ አደርጋለሁኝ። ነገሪያችኋለሁ። እሳቴን በጣም ቀንሼ ነው ማለት የሚያምር ከለር እንዲሰጠን እሳቱ መቀነስ አለበት ማለት ነው። በዚህ መልክ አደርጋለሁኝ፣ ያው ምጣዴ እስከሚችል ድረስ ማለት ነው። ያው እንደምታዩት አሁን በአንደኛው ሳይድ በስሎልኛል። እገለብጠዋለሁኝ። ከለሩም ቆንጆ ነው። ቀስ ብሎን የበሰለው ከ1 ደቂቃ እስከ 2 ደቂቃ ይፈጃል ማለት ነው። እሳታችንን በጣም ከቀነስ ነው ቀስ ብሎ ነው የሚበስለው ማለት ነው። ውስጥ ድረስ ይገባል፣ ይበስልልናል ማለት ነው። ያው አሁን ማውጣት ጀምሬያለሁኝ። ደርሷል፣ በስሏል። በደንብ ነው ውስጥ ድረስ የበሰለው። እንደምታዩት ከለሩም ያምራል ማለት ነው። በዚህ መልክ አወጣና ምንድነው ማረገው ምጣዴን እጠርገዋለሁኝ፣ መጥበሻውን እጠርገዋለሁኝ ማለት ነው። ሁለተኛው ዳቦ ካልጠረግነው ከለሩ አያምርልንም። አያችሁት የወጣውን
እንደዚህ ጠርግና አሁንም ግማሽ ማንኪያ ዘይት አርጌ እንደገና መጀመሪያ እንዳደረኩት አደርጋለሁ ማለት ነው። ይሄኛው ሁለተኛውን አይዲያ ነው ማሳያችሁ ማለት ነው። ኦሬዲ የእንቁላሉን ፍሬንች ቶስቱን ሰርቻለሁኝ። አሁን ደግሞ በቺዙ ነው የምንሰራው ማለት ነው። መጀመሪያ አበስለዋለሁኝ ማለት ነው እንቁላሉ እንዲበስልልን። በዚህ መልክ 1 ደቂቃ የሚሆን አብስዬ እገለብጠዋለሁኝ። ከዛ ቅድም ያሳየኋችሁ ስላይስድ ቺዙን ማለት ነው። ማንኛውም አይነት ቺዝ ይሆናል፣ የተፈቀፈቀው ራሱ ካላችሁ ይሆናል ማለት ነው። በዚህ መልክ ከላይ አደርጋለሁ። ከዛ ምንድነው የሚሆነው? እንደዚህ ቅልጥ እንደማለት ነገር በጣም ይለሰልሳል። የዛን ሰዓት ምንድነው ማረገው? እገለብጥና ደግሞ በሌላኛው ሳይድ ድጋሚ 1 ቺዝ አረጋለሁ ማለት ነው። ከዛ ምንድነው ማረገው? ልክ እንዳያችሁት ቺዙ በሚቀልጥ ሰዓት ይሰፋል ማለት ነው። እና ያንን ፓርት በመንተኔ ማለት ነው በመገልበጫዬ ነካ ነካ እያረኩኝ ቅርጽ አስይዘዋለሁ ማለት ነው። ልክ እንዳያችሁት እንደዚህ ቅርጽ ይይዝልናል። ገፋ ገፋ ስናረገው ወደ ዳቦ ይጣበቅልናል ማለት ነው። አሁን በአንደኛው ጎን ስለበሰለልን በሁለተኛው ደግሞ በዚህ መልክ እገለብጠዋለሁ። ይሄው ተመልካቾቼ እንደምታዩት ደርሶልናል። ከዚህም በላይ ቃ ማድረግ ይቻላል፣ ግን ይሄ በቂው ነው ማለት ነው። በደንብ ነው የበሰለው። እሺ ተመልካቾቼ በዚህ መልክ ሁሉም ደርሶልኛል ማለት ነው። የእንቁላሉንም ፍሬንች ቶስት ሰርተናል። እንደገና ደግሞ በቺዝም የሚሰራውን ሰርተናል። በዚህ መልክ በጣም ነው የሚያምረው። ያው ለልጆች እንደ አማራጭ እንሰጣለን። ለኛም ቢሆን እንደዛው አንዳንዴ እንደዚህ ሰርተን ብንበላ አሪፍ ነው ላለሁኝ። ይኸው በዚህ መልክ አቅርቤዋለሁኝ። ከምትፈልጉት ፍሩት ጋር ከምትፈልጉት ጃም ጋር ማለት ነው ከሚቀባ ጋር መጠቀም ትችላላችሁ። በጣም ነው የሚያምረው። እዚህ ጋር ሌላው ምንድነው 2 አይነት ላሳያችሁ የቻልኩበት ምክንያት ምናልባት ኢትዮጵያ ሊሆን ይችላል ወይ ደግሞ በተለያየ ምክንያት ቺዝ ቤታችን ውስጥ ላይኖር ይችላል እና ቺዝ ሳይኖር በእንቁላል ብቻ ፍሬንች ቶስቱን ሰርተን መመገብ እንችላለን የሚል ነው አይዲያ። በዛ መሰረት ነው ላሳያችሁ የቻልኩት ሁለቱንም። እንደዚህ ለአይን እይታ በሚያምር መልኩ አቅርቤዋለሁኝ ማለት ነው። አይ ሆፕ ትወዱታላችሁ ብዬ ተስፋ አደርጋለሁኝ። የዛሬ ቪዲዮ እንግዲህ ይሄንን ይመስል ነበረ። ከወደዳችሁት ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በሌላ ቪዲዮ እስከምንገናኝ መልካሙን ሁሉ ተመኘሁኝ። ቸርን ሰንበት። ባይ